ካርዲናል ማለት በአማርኛ ምንድን ነው? ከዛ አይ አላውቀውም ግን ካልኩሌሽን አውቃለሁ። ተበሳጨ ወዲያው። ማንም ማያውቅ ሰው እዚህ ያወጣችሁ አስተምር ምናምን ትላላችሁ፣ ይግባል ሌላ የሚያውቅ ሰው ይውጣ ምናምን ብሎ በቃ ትንቦርክ ሴት ነው። ለምን እዛ ውስጥ ገባህ የሚለው ጥያቄ መልካም ጥያቄ ነው። መቼም ቢሆን እዚህ ውስጥ ገባለሁ ብዬ አስቤ አላውቅም። አጠቃላይ ፐርሰናል ዴቨሎፕመንት ውስጥ እገኛለሁ ብዬ አላስብም ራሴን ለማነጽ ካልሆነ በስተቀር። ትልቁ የኔ የነበረው ችግር ምንድነው? ብዙ ጊዜ መገልጸው በጣም ጎበዝ ፈሪ ከሚባሉ ሰዎች ውስጥ ነኝ እላለሁ። ለመፍራት መጎበዝ ማለት ነው። ስፈራ ሰው አላሳፍርም፣ በደንብ አድርጌ ነው የምፈራው። ጥግ ድረስ ነበር። በደንብ ጥግ ድረስ ማለት ፌንት እስከማድረግ ድረስ ማለት ነው። የፍርሃት ደረጃው የፍርሃት ደረጃ ለምን ምን ነበረ ምክንያቱ? ምክንያቱም በኋላ ኤክስፕሎር ለማድረግ ሞክሬያለሁ። ያው ኤንኤልፒ አንዱ ብዙ ኢንከሬጅ የማያደርገው ነገር የነገሮችን ምክንያት መፈለግ ነው። ግን እንዲሁ የተወሰኑ ነገሮች ስላሉ ኤንኤልፒ ላይ ያሉ ቴክኒኮች ምን ሊፈጥረው ቻለ የሚለው ነገር ቼክ ለማድረግ ጥረት አድርጌያለሁ። ይህን ሳደርግ ግን ኦልሬዲ ደፋር ከሆንኩ በኋላ ነው። ስለዚህ በእኔ ሀሳብ አሁንም እንግዲህ ሜሞሪ በአሶሴሽን ስለሚሰራ ሊሆንም ላይሆንም ይችላል። አጠቃላይ ታይም ላይ የሚባል ኮንሰፕት አለ። ሁላችንም አእምሯችን ኤክስፒሪየንስን ከሚያደርጅበት መንገድ አንዱ ጊዜ ነው። ሁላችንም ውስጣችን ትላንት አለ፣ ዛሬ አለ፣ ነገም አለ ውስጣችን። ነገ ባይኖርም ውስጣችን ግን አለ። ስለዚህ ምንድን ሊፈጥረው ቻለ? መች ነው መፍራት የጀመርኩት የሚለውን ለመጠየቅ ጥረት አደረኩ። ምክንያቱም ኖርማሊ አስተዳደጌ በጣም መልካም አስተዳደግ ነው የነበረው። ቤተሰቦቼ በጣም ደጋፊዎች ናቸው። ሰማው ብዙ ችግር ያለብኝ አይነት እድገት የለኝም። የሆነ ቦታ ጋር ቁጭ ብዬ ትራንስደሪቬሽን የሚባል የኤንኤልፒ ኮንሰፕት አለ እና ታይም ላይን የሚባል እነሱ ምንድናቸው? ህይወትን ልክ የሆነ መስመር ላይ የተዘረጋ መስመር ላይ ብትመለከተው የተፈጠሩትን ክስተቶች መመልከት መቻል ማለት ነው። የራሱ የምንጠቀማቸው ቴክኒኮች አሉና ህይወቴን መጀመሪያ በትልቁ ቻንክ አረኩት፣ በሰፊው ተመለከትኩትና መቼ ደፋር ነበርኩ፣ መቼ ፈሪ ነበርኩ የሚለው እንደዛ ሳረግ ልጅነቴ እንዳለ ስመለከቱ በጣም ምጫወት፣ በጣም ፈጣን፣ እንደውም ንፋስ የሚባል አይነት ነገር አለ። ምንም ማያርፍ ምናምን ትምህርት ቤት ውስጥ የሚጠይቅ አስተማሪ ሲቀር የሚያስረዳ እንደዚህ ዲክቴት ማድረግ ሲያስፈልግ አስተማሪ ወረቀት ሰጥቶኝ ትምህርት ቤት ውስጥ ዲክቴት ማድረግ እንደዚህ አይነት ሰው ነኝ። የሆነ ቦታ ጋር ትቆርጣለች፣ እሷ የለችም። ከተወሰነ ጊዜ በኋላ በቃ ስሙ ካልተጠራ አውራ ከተባለ እንዳልኩ ፌንት ማድረግ ደረጃ የሚደርስ ምናምን እንደዚህ አይነት ፐርሰናሊቲ ተፈጥሯል ላይ። ስለዚህ እዛች የት ጋር ነው የጠፋችሁ ብዬ ዙሚን አድርጌ በደንብ ቼክ ማድረግ ጀመርኩና እንግዲህ ሳስበው 8ኛ ክፍል ይመስለኛል ያገኘሁት። በቃ እዛ ጋር አቁም ያለው መናገር ያልኩት ሃይስኩል ገብቼ ብዙ አልተናገርኩም። ስለዚህ ኤሌመንተሪ ነው በደንብ የተንቀሳቀስኩት እስከ 20 ምናምን ግማሽ ድረስ በዛ አይነት መንገድ ነበረ ማሳልፈው። ምን ነበረ ያንን ድፍረት እንዲቋረጥ ያደረገ? እሷ ነው ሞመንት። አሁን ሳገኛት እንግዲህ አእምሮ ውስጥ ያለው ስቶሪ እንግዲህ ከተወሰነ ጊዜ በኋላ 50% ውሸት ነው ይባላል ጠቃላይና በጥቂት ጊዜ ውስጥ። ስለዚህ የሆነ ክላስ ውስጥ አስተማሪ ቀርቶ አስተምራለሁ፣ ኖርማል የማደርገው ነገር አስተማሪ ሲቀር ያው የምታውቀው ነገር ተሳስረዳለህ፣ እያስረዳው ነበር እና አንድ እዛ ክላስ ውስጥ የሚማር ተማሪ ነበረ። ከፍ ያለ ነው እንግዲህ በዛ ጊዜ የሚወራ ስፕሪንግ ነው ስሙ ራሱ። ስፕሪንግ የሚባልበት ምክንያት ይነጥራል ሲሄድና ቀስ ብሎ። ሌላው ምንድነው ስፕሪንግ ለየት የሚያደርገው እዛ ክፍል ውስጥ 4 ጊዜ ደግሟል ይባላል። 8ኛ ክፍል 12ኛ ክፍል መጨረስ ነበረበት ማለት ነው። ዲግሪ ይዟል የ8ኛ ክፍል ማለት ነው። አሁን ሳስበው እንግዲህ መንጠሩ ምክንያት አለው እያሰብኩ ራሱን ከፍ የሚያደርግበት መንገድ ነው። እያስረዳው እያለ እጁን አወጣና ጥያቄ ጠይቀኝ። የምታስረዳው ነገር የእንግሊዝኛ ቃል አለው ካርዲናል ነምበርስ ምናምን የሚባል ነገር ነው፣ ለምንድን ማለት ነው ብሎ ጠይቀኝ። እዛ ካልኩሌሽኑን ሰርቼዋለሁ እኔ። የቃሉን ትርጉም ማወቅ ያን ያህል ኢምፖርታንት ነው ብዬ አላሰብኩም፣ ያው ልጅም ስለነበርኩ። ይኸው እያስረዳው ነው ምስለው ነው። ካርዲናል ማለት በአማርኛ ምንድን ነው ብሎ ጠይቀኝ። ከዛ አይ አላውቀውም ግን ካልኩሌሽኑን አውቃለሁ። ተበሳጨ ወዲያው። ማንም ማያውቅ ሰው እዚህ ያወጣችሁ አስተምር ምናምን ትላላችሁ፣ ይግባል ሌላ የሚያውቅ ሰው ይውጣ ምናምን ብሎ በቃ ትንቦርክ ሴት ነው ያወጣኝ። የመጨረሻ የተናገርኩባት ማስታወሳት ሰዓት ይችላል። አጎንብሽ የገባው በቃ ገባው። በቃ ከዛ በኋላ ተናገር፣ ለረጅም ጊዜ ተናገርም ከተባልኩ ልናገር እችላለሁ። ግን በቃ ልግደል ብትለኝ ያን ያህል አልፈራ እችላለሁ። የምሬ ነው። ግድያ ቢባል ያን ያህል በማልፈራበት ደረጃ እዚህ ነገሩ በጣም ተጋኖ ከባዱን እንትን ያየሁት ኮሌጅ ተማሪ እያለሁ
ጥሩ ፔፐር ሰራው አዘጋጀው ምን አልኩ አስተማሪያችን እስቲ ኢንከሬጅ የምታደርጉ ተማሪዎች ምናምን እስቲ ውጡ እና ተናገሩ ብሎ 1-2 ተማሪዎች ወጡ። ከዛ ዝም ስንል ጥሩ ትምህርት ላይ ጎበዝ ነኝ ጥሩ ነኝ በቃ ራሴ ያወጣለሁ ብሎ ዳንኤል ብሎ እኔን ጠቆመ። በቃ መስማት አቆምኩ፣ ማየት አቆምኩ፣ ወጣው ተዘጋጅቻለሁ። ሙከራ ጥረት አድርጌያለሁ። ቆሜ 30 ሰከንድ አልተናገርኩም። ያቺ የምናገራት ነገር ተለማምጃለሁ። ፈርስት ኦፍ ኦል አይ ላይክ ቱ ታንክ ምናምን ምትላት ነገር አለች። እሷን ነገር ደግሞ የሚባል አባባል አለ የመጀመሪያዋን ከሸመደድ ከዛ ወዲያ አያውቅት ምናምን። እንግዲህ ፔፐሩን በደምብ ሰርቼዋለሁ። ተናግሬ ውስጤ በቃ ልቤ ሲመታ ትንፋሽ ሲቆራረጥ የሆነ በቃ ግራ ሲገባኝ እመለከታለሁ። እጄ በጣም ሲንቀጠቀጥ ምናምን እንዳይታይ ጠረጴዛ ግጥም አድርጌ ምናምን ይዤ ከዛ አንድ መከረኛ አይታወቅም ቀና ብዬ በቃ ራሴን ለማረጋጋት ቀና አልኩ። እስከዛ ድረስ አንገቴን አጎንብሼ ነበር እንትን ምለው። ቀና ስል ክላሱ እንግዲህ ቀን ነው ጨልሟል። እኔ አይን ግን እዚህ ፌንት ነገር እያደረኩ እንደሆነ ገባኝ። ትንፋሽም ጠፋ ምናምን የሆነ ሸብለብለብ ሲያደርገኝ የሆነ ነገር እየተናገርኩ ቦታ ላይ ተቀመጥኩ። ጃስት ወርስት ብዬ የማስበው ሞመንት